ሲባል አንዳንድ ሰዎች ቅዳሜ ይላሉ፣ አንዳንዶች ቅናት ይላሉ፣ አንዳንዶች ቅመም ይመላሉ። እኛ ማንን ወሰድን? ቅዳሜንና ቅመምን ወሰድን። ቅመም የሆነች ቅዳሜ ማለት ነው። እንደምን አላችሁ? በያላችሁ በሰላም ፍቅር ይብዛ ብለናል። ቅዳሜ ከሰዓት እንሆ ጀምሯል። አባው ቅመምን ስላልክ ደስተኛ ነኝ። ቅመም ይሻላል። አንዳንድ ሰዎች ደግሞ ቅዳ ከሚል የመጣው ነው ይላሉ። አትይኝም ይላሉ። ቀዳም ማልቀዳም ዋኮ ነው ቅመም የሚለው ያስማማናል። ቅመም የተለያየ ነገር ቅልቅላ ቅዳሜ ከሰዓትም ልክ እንደዛ ቅዳሜም እንደዛ ነች። ፕሮግራም አለ ተቀምሞ ነው ይመጣ ምጣፍጥ እናንተም ስለመጣችሁ ደስ ብሎናል። ግራና ቀኝ ቅመሞቻችን አቤት 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 እና ቅዳሜ ስንመጣ እጃችን ከምን እንባባላለን አይደለ? ስንለያይ ሳምንት ካሁን ጀምራለን ትላለን። እንዲያውም አብርሽ ምን ይላል? ለሳምንት ዝግጅታችን ከአሁን ስንወጣ ጀምሮ ነው የምንዘጋጀው ትላለና ስለዚህ ሳምንቱ ሙሉ ደፋ ቀና ስትል ከርማን የመጣው። ሁሉም ሰው ነው ደፋ ቀና። አንዳንድ ጊዜ ሰው ዝም ብሎ እያወራሽ ራሱ ይህን ሰውዬ ለፕሮግራም ለምን አላረጉም? በሄድሽበት የሆነ አጋጣሚ ኖርማል ነገር እያወራሽ ራሱ ሰው ወደ ፕሮግራም ነው የምታስቢው እና የስራውን እንትን ነው የሚያሳየው። የስራው ደስ የሚለው ነገር እሱ በነገራችን ላይ ይሄ የሚወረስ ባህሪ ያለ መሰለኝ እና ዝም ብለህ ሰዎች ተሰብስበው ምንም ከስራ ውጭ እኮ እንዲህ ስታወራ ጥያቄ ታደርጓለህ። መቼ ነው የጀመረሽ ብሎኛል ያለው መቼ ነው የጀመረሽ? ዝም ብዬ ከየጠየቁት ነው ሳይታወቅ ዝም ብዬ ጠይቀዋለሁ እና ዝም ብዬ ጠይቀዋለሁ መቼ ነው የጀመረሽ? እንደሆነ እንደ ችግር ነው ያየብኝ ራሱ። ይሄ በቃ ከኖርማል ዲስከሽን ወጣ አረግና ወደ ስራ ነው የምታረጊው ስትዝናኝ ማለት ነው። በተለይ በዚህ ሳምንት የእናንተም ሄለን ሾው ላይ ያው ፓወር አዲስ የሚለው ዝግጅት አዘጋጅታ ነበር። እዛ ላይ በጣም ቢዚ ነበራችሁ እና ያወያያችሁ ነበር። እንዴት ነበረ? ፓወር አዲስ ራሱ መዘጋጀቱ በጣም ቆንጆ ነው ማለት ይሄ ምናቃቸውን ሰዎች ምንፈልጋቸው ለስራም ሊሆን ይችላል ለተለያዩ ነገሮች በአካል እንድታገኝ እድሉ መፍጠር ማለት ነውና የስራ ፈጠራን ማበረታታት በሁሉም ዘርፍ ያሉ ምንፈልጋቸው ነገሮች እንድናገኝ እድል ማመቻቸት ነውና ሐሳቡ በራሱ ላይ ወድቻለሁ እና ኮንቬንሽን ሴንተር ነበር ራሱ ቦታው በጣም ነው የሚገርም። ለመጀመሪያ ጊዜ ነው ያየሁትና እንደዚህ አይነት ትልቅ ፕሮግራም ስታስቢ ይሄ ቦታ አለ ብሎ ማሰቡ ራሱ መኖሩ ራሱ አንድ ትልቅ ነገር ነው። እዛ ቦታ ላይ ስቴጅ ደግሞ እንደተባለው ነው ፋሽን አለ ንግድ አለ ጤና የተለያዩ ሴክተሮች ሁሉም የራሱን ነገር ይዞ ይመጣል። እንደ ባዛርም ነው። ከዛ ደግሞ ፓነል ዲስከሽን አለ። ማግኘት የምትፈልጊያቸውን ሰዎች በፓነል ዲስከሽን የምትፈልጊው ነገር ትጠይቂያቸዋለሽ። የስራ ፈጣሪና ስራ ፈላጊ ይገናኝበታል። ሐሳቡ በጣም ይገርማልና እኛም እዛ ጋር አወያይ ነበርን አይደለ? ነው ወያይ ነበር። ጸጋውን በገለጻው ላይ ምትኬ ብዬሻል። ሄለን ሾው ራሱ በደንብ ገለጸቻት። ለጥያቄ ሐሳቡ ነው ድጃለሁ። ለዛ ነው ጥሩ ጊዜ ነበር የነበረው። ያው ጸጊ እንዳለችው ነው። ከጸጊ ውጪ ምለው ያው ኢቢኤስም የራሱ አንድ ቦታ ነበርውና ስለ ኢቢኤስ ሰዎች ያላቸውን ጥያቄ እዛ ቦታ ላይ የመጡ ያገኙትንም ሆስቶቹም ማርኬቲንጎቹንም ሌሎች ኃላፊነት ላይ ያሉ ሰዎችንም ስለ ኢቢኤስ ያላቸውን ጥያቄ እዛ ቦታ ጋር እየጠየቁ እየተመለሰላቸው ነበርና አንደኛው ከተመልካች ጋር የምንገናኝበት አንደኛው መንገድ ነበርና በጣም ደስ የሚል ጊዜ ነበር የነበረው። እውነት ነው። ክሮስ ፕሮሞሽን ይላል ፈረንጅ። ያ አብዛኞቹ ፕሮግራሞች በጣቢያችን የተላለፉ ናቸው። በዜና በፕሮግራሙ በጣም ትልቅ ዝግጅት ነበር። ብዙ ሰዎች የተገኙበት መገኘት ብቻ ሳይሆን ሐሳብ በጣም በርካታ በተለያየ መልኩ ያሉ ሐሳቦች የተንሸራሸሩበት ነበር። ፍቅር የነገሰበት ነበር። ነፃነት ያለው ነበር። እንደተባለው ቦታውን በጣም የሚያምር ሐሳቡን በጣም የሚያምር ነበርና እንዲህ አይነት ነገር ይበርታ ያሰኛልና ዝግጅት ክፍሎችን ሁሉ አይደለም በሙሉ እዚህ ላይ የተባበራችሁ ብቅ ያላችሁ የገዛችሁ የሸመታችሁ ሐሳብ የተለዋወጣችሁ ሁላችሁንም ልናመሰግናችሁ እንወዳለን። ይመቻችሁ። በሚቀጥለው ዓመት እንገናኝ። እኔ በዚህ ግን ምን እንዳስተዋልኩ ታውቃላችሁ? የአመቱ ከመቼው እንደደረሰ ባለፈው አመት ትዝ ይልሃል? ይሄኔ ፓወር አዲስ ሚሊኒየም አዳራሽ ነበርና አመቱ ቶሎ በፍጥነት መድረሱ ሁሌ ነው እንደዚህ የምንለው ነገሩ። ግን አመቱ ምንም ከተሰጠው ጊዜ ምንም
ከፍ ያለም ዝቅ ያለም ነገር አይደለም እኮ ጊዜ ራሱን ጠብቆ የሚሄድ ነው። እንግዲህ ይፈጥናል እንላለን እኛ እኩል እንሄዳለን ወይ ነው ጥያቄው። አብሮ መሮጥ ሳምንት ሌላ ምን ነው ሰኞ ብሎ ፍራይዴይ ነው በቃ ሰኞ ብሎ አርብ ነው። ስለዚህ አመቱ በጣም ነው የሚለው። ግን እንደዚህ አይነት የስራ ጫና ምንም ነገር ሲኖር ትንሽ ህይወትን ጣፋጭ የሚያደርጋት ጉዞ ይመስለኛል። ደግሞ ጉዞ ደስ የሚለው ይሄ አሁን በስራ ከሆነ በግሩፕ ነው። አሁን አባይ ግድብ ስንሄድ የነበረን ጊዜ አራሱ በጣም ብዙ የፊልድ ጉዞ አድርገን እናውቃለን። በኢቢኤስ ብዙ ሆነን ነው የምንሄደው። የአባይ ግድብ ጉዞ ግን በጣም የተለየ ነው። በቃ ከዚህ ከኤርፖርት ጀምሮ እዛ የምንደርስ ድረስ እዛም የነበረን እና እንደዚህ በግሩፕ ጉዞ ለስራ ሲሆን ደግሞ በጣም ደስ ይላል። ወንጭም የነበረን ጊዜ እንደዛ ነበር። በጣም አሪፍ ጊዜ ነበር። እና ደግሞ አንዳንድ ሚሞሪዎች አሉን ከተማዎች ደግሞ አሉ። አሁን እናንተም ድጋሚ ብትሄዱባቸው እንደ አዲስ የምታዩቸው ሁሌም ከተሞች አሉና ከተሞች በራሳቸው አሁን በጣም እየዘነጡ በጣም እየዘመኑ አሪፍ እየሆኑ ነውና በዚህ ጊዜ ደግሞ መጓዝ በጣም ደስ የሚል ነው። ተጓዙ ያው ከትራቭል ደግሞ ብዙ ነገር ነው የምታገኘው። አእምሮ ራሱ ይቀየራል። በየቦታው ስትሄድ ከትራቭል ብዙ ነገር ነው የምታተርፈው። ቡክ በለው በቃ የህይወትህ እንትንና እኔም ትራቭል በጣም አደርጋለሁ። ብዙ ነገር ነው የተማርኩት። በተለይ አዋሳውን አረሳውም። አሞራ ገደል ለካ አይዋኝም እና ገባሽ? አዎ ገብቼ የሆነ የሚስበኝ ነገር ያለ ነው እና እናት ተሰብስበን ፋሚሊ ነበር የሄድነው እና ተጫዋለች እዛ እናቴ ማለት ነው። የሚስብሽ ነገር አለ ምን እኔ ሳብኝ አይደለም እያልኩ እንዲህ ላውቀሽ እና እናቴ የምር እያለቀሰች ነበረ። በደንግጣ ማለት መሀል ገባው። ከዛ ለህፃናቶች እንደዚህ ይላል። ለነሱ በጣም ቀላል ነው ለአዋሳ እዛ ለሚኖሩት፣ ግን ካለዛ ግን ውሃው ከባድ ነው በጣም እና እሱን አረሳውም ትራልና ከዛ በኋላ ተምሬያለሁ ብዙ ውሃ ልዳፈር። እኔ ውሃ ሲነሳ የሆነ ነው ትዝ የሚለኝ አንድ ጊዜ የበዓል ፕሮግራም ልንሰራ ሄደን ደብረ ዘይት ትዝ ይላል። ታንሳብኝ እኔ በነገራችን ላይ በታንኳ በምናምን በትንንሹ ማለት ነው እንደው እንሂዳት በሉ አቆሜያለሁ ዘግቻለሁ። እንኳን አይደለም በታንኳ አንተ የበዓል ፕሮግራም አሁን ቅርብ ጊዜ ስንሰራ የባለፈው ውሃ ውስጥ አልገባም ብለህ ስንት ሰዓት ነው የቆየነው? አሁን አየር ላይ ሲያይ ሰው ፕሮግራሙን በቃ ዮናስ ዝም ብሎ ተነስቶ ሄደ ነው አይመስልም። አንተ ከዛች ውሃ ላይ እንድትሄድ እኮ እኛ ከዛ በፊት 2 ሰዓት ፈጅተናል። ለዚህ ነው አትወሰዱኝ እኮ የምለው። በብርጭቆ ነው አንተ ጋር ማለት ነው። ዳጊ ወደቀ ጊዜ ማለት ነው። ውሃ ውስጥ ወደቀ አይደለም የብስ ላይ ነው ደግ ባካችሁ ወይኔ ዛሬ እሺ ደስ የሚለው እናስታውሳችሁ። ያኔ ባህር ዳር ሄድን ጊዜ ሰከላ ሄድን ጊዜ ማለት ነውና ዮኒት እዚህ ላይ የሆነ ሰዓት ላይ ጠፋ። ምን አያወራንም። መኪና ውስጥ ቁጭ ሴኩሪቲ ነበርኩ እኔ። እኛ ከመኪና ስንወርድ አይወርድም ቁጭ ብሏል። አድፍጧል። ልጅ ምን ሆኖ ነው ያደፈጠው ምናምን ብለን ልክ ሰከላ ጋር ስንደርስ ለካሲ ግጥም ሲጽፍ ነበር። ምንጩ ጋር ሲደርስ ምንጩ ያን ግጥም በመኪና በተለይ ሲኬት ትራቨል ባክ ቤንቸርሶች መጨረሻ ወንበር ላይ የሚቀመጡት አይታቸው ቀውጥ ነው። ጨዋታ የሚደረው ባክ ቤንቸሩ የመጨረሻ ወንበር ላይ እና ምንሄድ ከሆነ ይያዝልን ለአራታችን አይደል? ግን ምንሄድ ይመስላል በጣም እኛ ብቻ ሳይሆን ያው የቅዳሜ ከሰዓት ቤተሰቦችም በየግላቸው ቅዳሜና በጣም ብዙ ሃይኪንግ የሚያዘጋጁ አሉ። አሁን ጊዜው በጣም አሪፍ ነውና ሁሉም ትራቭል እንዲያደርጉ ያላዩት ነገር እንዲያዩ እንመክራቸዋለን። አንድ ጊዜ ምን ሆነ መሰላችሁ? በጣም በኃይለኛው መጣና አስፋልቱ ምንም መለየ የለውምና ብሬከሩ ላይ ሲወጣ ሁላችንም ላይ እንትኑ ከጣራው ጋር ተጋጭተን ተመለስን። ከዛ በውስጥ መስቶት እያየ ነው ሹፌራችንና ምን ሆነ ነው እንላለን። ማይክ ቼክ ነው እንዳላችሁ ቼክ ለማድረግ ነው ብላልና ስለዚህ ተጓዙ ነው የምንለው። የሙዚቃ ሽልማት ነበር በሳምንት ጎሽ አብረሽ እንኳን አነሳ ምሳሌ የሚባል የአዋርድ ነው። ምሳሌ አዋርድ ሀገር አትላንታ ላይ ወይም ደግሞ በአሜሪካን ሀገር አትላንታ ግዛት አይደለም እዚያ ለፀሐይ ዮሐንስ የተሰጠ የሙዚቃ ሽልማት ነበረ። የ2025 የህይወት ዘመን ተሸላሚ ሆኖ ተሸልሟል እና ፀሐይ ዮሐንስን ብዙ በሽልማት ላይ በስራው ላይ ነው እንጂ
በሽልማት ላይ ብዙ አናውቅም አሉ። በእርግጥ አንዳንድ ሰዎች አንዳንድ የጥበብ ሰዎች በስራቸው ከፍ ያሉ ግን የሽልማት እድል ብለው የሽልማት እድል ወይም ደግሞ ብዙ ሲሸለሙ ሲሞገሱ ማናያቸው ሰዎች አሉና የፀሐዬ በጣም በዚህ ሳምንት ልዩ እንደነበረ አትላንታዎች በማህበራዊ ድረገጽ ላይ ተመልክተናል። ፀሐይ ዮሐንስ እጅግ የምንወድህ የምናከብርህ እንኳን ደስ አለህ ልንል እንወዳለን። ለአዘጋጆችም ያለንን አክብሮት እንገልጻለን። የሚገባው አርቲስት ነው። የሚገባው አርቲስት ነው። እኔ የነ ፀሐዬ ዮሐንስ ባች በጣም እኮ ይገርማል አይደለ? የነ ፀሐዬ ዮሐንስ እነ ነዋይ እነ ጸጋዬ እሸቱን አረጋኸኝ እና ይገባቸዋል። በኢትዮጵያ ሙዚቃ ታሪክ በጣም ሰፊ ቦታ ነው የሚይዙት። ተወዳጅ ሙዚቃ እኔ ይገርመኛል። ያኔ የሰሩት ሙዚቃ አሁን እንዳዲስ እንሰማው። ይሄ ክለብም የምትደንስበት የፀሐዬ ሙዚቃዎች ማን ይገርሙኛል። ክለብም ከፈልክ ትደንስበታለህ፣ መተከዝም ከፈልክ በጣም ዘመናዊ የሚገራርም ስራዎች ፍቅር ሲይዝም ኋላ ላይ በጣም ተወዳጅ አንጋፋ የሙዚቃ ሰው እንግዳችን ነው። ከወዲሁ ቀድመን እንናገር ብለን ያንን ለማስተዋወስ በጣም ብዙ ስራ ይሰራ ማንረሳቸው ብዙ ስራ ይሰራል። በተለይ የዓመት በዓል የጥላሁን ጸጋ እሱንም በጣም ብዙ የሚጠቀሱ የሚታወቁ ዘፈኖች ግን የእሱ ስም አንዳንድ ሰዎች በነገራችን ላይ ሙዚቃና ሙዚቀኞች እኮ ሙዚቀኛው ይታወቃል ግን ከጀርባ ያሉ ሰዎች አይታወቁም። እና ይሄም ዓላማው እሱ ነው። ከጀርባ ያሉ ሰዎች የማን እጅ አለበት ማናቸው የሰሩት ሙዚቀኞችን ስናቀርብ ከዛም አንፃር ነውና ትልልቅ ስራ ይሰሩ በጣም ብዙ መድረክ ላይ ብዙ ነገር ያቀርቡ ግን ደግሞ ማናቃቸው ሰዎች አሉ። እንደ አንተና እንደ የምታያቸው ሰዎች አሉና ይሄም አንጋፋ የሙዚቃ ሰው አገር ውስጥ እንደገባ ሰማንና እኛም እንግዲህ በቅዳሜ ከሰዓት ዛሬ እንግዳ አድርገናል። ኋላ ላይ ቆይታ ይኖረናል ማለት ነው። በጣም አሪፍ ስለ ሙዚቃ ይሄን ካልን ግራና ቀኝ ታለንት አለ ዛሬ አይደል? አቤት ሞቅ አቤት 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 ዛሬ እንግዲህ በግሩፕ የመጣ ታለንት አለንና እስኪ ስምሽን አስታውቂ፣ እነሱንም ያንቺንም። ማን ልበል ስምሽን? ጓነር እባላለሁ። ጓነር ምን ማለት ነው? ጓነር ማለት የአጎቴ ደግነት። የአጎቴ ደግነት ደስ የሚል ስም ነው። ማን ናቸው ሌሎቹ? ተነሱ እስኪ እናያችሁ ማን እንደሆነ። ለግላጋዎች ናቸው ዛሬ የሚዘፍኑት። ከየት ነው የመጣችሁት? ከኮዬ ፈጭ። ከኮዬ ከዚሁ ስማችሁን እስኪ በደንብ አስታውቂ። የማር እባላለሁ። የማር ምን ማለት ነው? የማር ሰላም ማለት ነው። ሰላም ማለት ነው። በምንኛ? በጋምቤላ። በአማርኛ ደግሞ ሰላም። እሺ ስሜ ኘኮን ይባላል። ኘኮን ያንቺ ስማ ነው? መንዴ ይባላል። መንዴ ሰኞ። ሌላ የተለየ ትርጉም የለውም። በቃ ሰኞ መንዴ ነው የሳምንቱ የመጀመሪያ ያ ሞንድሬዲ ምን ይለው ማለት ነው በፍሬንች ሞንድሬዲ ፍሬንች ያወራል። ስለዚህ እሺ ከማን እንጀምር? የጋራ ነው የምታቀርቡት ሙዚቃ ወይ? እሷ ናት የምትዘፍነው። ጓነር ማለት ነው። ጓነር ትዘፍኛለሽ? አዎ ግን እኔ በአማርኛ ነው የምዘፍነው። እንዴ ችግር የለውም እኮ በማንኛውም ቋንቋ። እሺ ዋው እጃቧን ጠምጥማ ለእምነቷ ሟች እሷን ብቻ ትሰጣለች ቀንሳ እስከ ነፍሷን። የባሊዋ ቆንጆ ልቤን ወስደው ባዶ ባህሌ ከባህሏ ተዋህዶ እኔን ከሸዋ እሷ ናች ከባሌ ዋናው መዋደዱ ነው አለችኝ ውዴ ያንን ከንሸዋ ቢሸን ከምባሌ ዋናው ሰራና ፈትዋት ትጀት ጃልልኩ ደግነትሽ ሌላ የምትወደጂው መሰሰት ታውቂ ወተቱ ስትቀጂው ልቤ ላይ ቁልፈሽ በይቁልፉን ጣዪው መቼም እንዳህገኝ እንደሞ ሳትከብቺው ውስጥሽ አቆዪው
አሪፍ ሙዚቃ ነው የመረጥሽው እና በደንብ ነው ያዝናናሽ። ስለዚህ ደግሞ ከእናንተ ጀርባ ነው። እሺ ራስን አስተዋውቅ ወንድማችን። አህለን ወሰህለን። እንደ ቅድም እያየሁት ነበር እንደው ልብስ ጉድ ታይምስ ይላል አይደለ? ጉድ ታይም ላደርግ ነው የምንለው። ምን ይዘህ መጣ? ስምን አስታውቀን። አቤኔዘር ዘሩ ይባላሉ። እሺ ምን ይዘህ መጣ? ሙዚቃ የማዲንጎ በጣም አሪፍ። ብርቱካን በልቼ ሎሚ ያገሳኝ ብርቱካን በልቼ ሎሚ ያገሳኝ ብርቱካኔ አንቺ እንደምን አለሽ እኔስ ልብ ነሳኝ አንቺ እንደምን አለሽ እኔስ ልብ ነሳኝ ኧረ ሰው አለቀ በሏት ኧረ ሰው አለቀ በሏት ብርቱካኔ እሷ ለታመመ ለሞተም ግድ የላት እሷ ለታመመ ለሞተም ግድ የላት ኧረ እንደምን አለሽ ኧረ እንደምን አለሽ ዘመዴ እንደምን አገርሽ ባቲ ነው የለው መገናኛ አገርሽ ባቲ ነው የለው መገናኛ ይመጣል ትዝታሽ ለልቤ መጽናኛ እንደ ባቲ መንገድ እንደ ወዲያኛው እንደ ባቲ መንገድ እንደ ወዲያኛው በዓመት አንድ ቀን ነው የምትገኚው ኧረ ባቲ ባቲ ኧረ ባቲ ባቲ ኧረ ባቲ ባቲ ኧረ ባቲ ባቲ ያልጠበቁት ድምፅ ነው። ይሄንን የመሰለ ድምፅ ይዘህ መተህ በአንድ ዘፈን ብቻ እንፋታ። አቤኔዘር አንድ ዘፈን ድገምልን፣ የማዲንጎን ራሱን እስቲ አንድ ድገምልን። ስያሜ ያጣውላት ናይ ስያሜ ያጣውላት ስያሜ ያጣሁላት ማልበላታ ስያሜ ያጣሁላት እስኪ ስም አውጡላት። ቅዳሜን ከሰዓት ላይ እውነት ጸጊ በጣም ያው ማዲንጎ ሁላችንም እንወዳለን፣ ግን ጸጊ በጣም የተለየ ቦታ ካላቸው ዘፋኞች ውስጥ አንደኛው ማዲንጎ ነው። አንድ ጊዜ የሆነ ሰው እንደዚህ የማዲንጎን ዘፍኖ በጣም ስሜት ያደርጎች ነበር። ዛሬ ያንን ስሜት ድጋሚ እንድናየው ነው ያደረግከውና በጣም በቃ የሆነ ደስ የሚል ድምፅ የማዲንጎን በጣም ጥሩ አድርጎ ነው የተጫወተው። ከሱ የሚወጣ አይመስልም ድምፁና ደንግጫለሁ እራሱን ነው ያልኩትና በጣም ጥሩ አድርገን የተጫወትከው። እንግዲህ ጥሩ ደረጃ ላይ እናየዋለን ብለን ገምታለሁ። አዎ እውነት ነው። ያው ካሳ ተሰማ የተጫወተው ሙዚቃን የመጀመሪያው ባቲ፣ ከዛ በኋላ ማዲንጎ እንደገና ተጫውቶታል ሸጋ አድርጎ። አንዳንድ ሙዚቃዎች የተለያዩ ሰዎች ይጫወቷቸዋል እና አንተ ውስጥ ያየነው እንግዲህ በተለይ ከፍ ያለው ድምፅ የሚባለው ላይ ሁላችን ምስክር ነን። ማስደንግጠናል እና በጣም በጣም አሪፍ ነው። አቤኔዘር በርታ። ይሄ አንዳንዴ የተለያዩ የሙዚቃ ውድድር ላይ መጨረሻ ላይ ሙዚቀኞች የሚሰጣቸው ሙዚቃ ከባድ ነው፣ ሙዚቃቸው እንዲፈተኑ። መጀመሪያ በቃ የተጫወትከው ሙዚቃ የድምፅህን ብቃት እንድናውቀው አድርገህ ነው የተጫወትከው የመጀመሪያው ሙዚቃ።
ምክንያቱም ረዘምም አደረገው ወጣም ቀነስከውም በቃ የድምጽህን ብቃት እንድናቀው ነው ያደረከንና ቀጥለህም የማዲን ስንለው በታሳንስብንም በቃ ድምጽህ እንዴት እንደሚያምር አሳየን። በቃ እኔ የማዲን ሙዚቃ በዚህ ልክ ተጫውቶ ያስደነቀን ሰው እኔ እንጃ። በቅዳሜ ከሰዓት በጣም የሚገርም ድምጽ ነው ያለ። ምናልባት አሁን ትምህርት ላይ ነው ያለው ወይስ ሙዚቃ እየሰራህ ነው? ሙዚቃ እየሰራህ ነው። ምን ላይ ነው ያለው? ከማን ጋር እየሰራህ? ቮካል እየሰሩ ከሙዚቀኛ ጋር። በጣም የሚገርም ድምጽ ነው ያለው። እንጠብቅሃለን በሆነ ስራ። ገና የጀመረው ጅምር ነው። በጣም የሚገርም ድምጽ። እናመሰግናለን። ቅዳሜ ከሰዓት ደግሞ ሁሌም ክፍት ነው። ዝግጁ ነኝ ብለህ ባሰብክበት ሰዓት ሁሉ እየመጣ እኛም ማስደመም ትችላለህ። በቃ እንደውም ከዚህ በኋላ ፍሪ ቪዛ ተሰጥቷል። ቪዛ። አሁን ደግሞ የምናቀነው ወደ ፓዌ መተከል። አቤት 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 አቤት። ልክ ነን። እኔ ገጣሚ ተዋናይና ደራሲ አማን አብዱል ሰመር ነኝ። የመጣሁት ከቤኒሻንጉል ጉሙዝ ክልል ከመተከል ዞን ከፓዊ ከተማ ከፓዊ ያጠቃላይ ሁለተኛ ደረጃ ትምህርት ቤት ነው እና ዛሬ ይዤላችሁ የመጣሁት ግጥም ነው። የወንደደረም ነገር ነው። አብሽር። እሺ። ሰላም ታቅርቤያለሁ ይሄው ለሁላችሁ እኔ ፓዊ ልጅ አለሁ አብሬያችሁ ይሄው መጥቻለሁ ከመተከል ምድር በቅዳሜን ከሰዓት ውሏችን እንዲያምር ከፓዊ እዚህ ድረስ ገስግስቼ ስነሳ በእናንተ ናፍቆት ነው ይሄ እንዳይረሳ። እንዴት ሳልናፍቅ እንዴት ሳልመጣ ዝናችሁ ተሰቅሎ ከፍ ብሎ ሲወጣ እያየሁኝ ባይኔ አላስችለኝ ብሎ ጓዜም ማቀይን ሳልል ይሄው መጣው ቶሎ። ኮመጣ ሁሉ ነገራችሁ አቤት ደስ ማለቱ መልካም ተሰርቶበት ይተካል ሳምንቱ። ከመልካም ስራችሁ ደግሞ የደነቀኝ በሬን አንስቼ እንዳስተፋ ያደርገኝ የተጠፋፋን ልብ የደማን በናፍቆት የፈሰሰን እንባ የተደፋን አንገት ከራስ ጋር ግብግብ የማነኝ ጥያቄ ሰሜስ ከዚሁ ነው ከየት ይሁን ወርቄ ለሚለው በሽታ መድኃኒቱ ናችሁ ስራችሁ ደነቀኝ እንዴት ልለፋችሁ። ከጅምር እስከ ፍጻሜ የሚሰለሽ ጠፍቶ ሰውም ይጠብቃል እስከ ሳምንት ጓጉቶ እኔም ተነሳሁኝ አገሬን ወክዬ ለእናንተ ያለንን ቦታ ለመግለጥ ቸኩዬ። መላው ኢቢኤሶች እንወዳችኋለን የፓዊ ህዝቦችም ከጎናችኋለን። ቃላት ስላጣሁኝ አድናቆት ሙገሳ ይቆየኝ ብያለሁ። ምርጫችን እንደሆናችሁ ንገራቸው ተብዬ መልእክት ልኬያለሁ። የአገሬን ሰው ትእዛዝ በትንሹም ቢሆን ይሄው አድርሻለሁ። ስላዳመጣችሁኝ አመሰግናለሁ። ፓዌ የሚታወቀው ደግሞ በሰፈራ ጣቢያ አይደለም እንዴ? በጣም ትልቁ ሰፈራ ጣቢያ እዛ ይመስለኛል። ፓዌን አላውቃትም፣ እንዳያት እመኛለሁ። በግሌ የላኩትን ሰላምታ ተቀበለናል። በጣም ቀለል አድርገን ነው ደስ ይላል። ሁላችንም ሰላም ብለናል። ስለዚህ የእሱ ብቻ ሳይሆን አጠቃላይ ዛሬ ቅዳሜ ከሰዓት ላይ ያቀረቡት እንዳለ ፓ የሚያስብሉ ለፓዌ። ስለዚህ እንግዲህ ከግራም ከቀኝም ይዘውልን የመጡት ሙዚቃም ግጥምን በጣም ነው ደስ የሚለውና አዝናንታችሁናል። ከኛ ጋር ስላላችሁ በጣም ነው የምናመሰግነው። እስከ ፕሮግራማችን ፍጻሜ እናንተ ከኛ ጋር እኛም ከእናንተ ጋር ሆነን እንግዲህ እንዘልቃለን ማለት ነው። አብራችሁን ቆዩ።